ልፋት እኔ በ3 ቀን ጨዋታውን ተጫውቼ አሸንፌሻለሁ። በ3 ቀን። ስለዚህ ይሄ ሁሉ ጊዜ ማስመሰል ነበር ማለት ነው ሩታ? የምርሽ ነው? የሱን ደስታ የሱን ፍቅር ወሩ ደግሞ አፍቅረሽው ወይም ደግሞ ወደሽው አይደለም? ያንቺንም ልፋት በ3 ቀን ገደል መክተት እንደምችልም ለማሳየት ያክል እልህ ይዞሽ አንገብግቦሽ ሩታ። ዘር ማንዘራችሁም ጠላታችሁ ከዚህ አይነት ድንጋጤ አላህ ይጠብቀው። የማዳም ቅመሞች እኛም ደንግጠናል፣ እኛም ባለንበት ፈዘናል። ይሄማ ይለያል። ሀቂቀተን በጣም ሰሞኑን ብዙዎቻችን ሩታን ሲመርቃት ነበረ። አዎ እንደዚህ ነው ሴትነት ብለናት ነበረ። ደስም ብሎን ነበር። ደስታችንን ሳናጣጥም ዛሬ መታ ጉድ አደረገች። በጣም ያሳዝናል። ሁላችንም አዝነናል። ኮሜንታተሮችም አዝነዋል። እንደዚህ ማድረግ አልነበረብሽም፣ የፈለገም ነገር ቢሆን ማለት ነው። በቀልን እኮ በበቀል መልሶ አይደለም የሚለው። ግን እኔ በጣም አዝኛለሁ ጋይስ። ሰላም ሳልላችሁ ነው የገባሁት። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዙ ይበልልኝ። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባሮቹ ደግሞ ስለምታበረታቱኝ እጅግ አድርጌ አመሰግናለሁኝ። እና ቻናሌ ትንሽ ስለሞተብኝ ታው ላይክ አድርጉኝ፣ ሰብስክራይብ አድርጉልኝ። አንድ እንኳን በምሰራው ቪዲዮ አንድ አዲስ ሰው እንኳን አላይም። ሀቂቀተን የዛሬው ቪዲዮ ደግሞ አልሰራም ብዬ ነበረ፣ ግን ግዴታ ሆነብኝ። በቃ ውስጤ ተቃጥሎ ነው የመጣሁት። ሰሞኑ ብዙዎቻችን ተደስተናል። ሴትነት ማለት እንደዚህ ነው። የፈለገም ቢበደልሽ በደልሽን በውስጥሽ አድርገሽ ልጅሽን ከሱ ጋር አሳድጊ። ልጅ ከአባትና እናቱ ሲያድግ ነው ደስ የሚለው ብለን እኛም እንደዚህ መታ ይቅርታ ካጠፋውን ይቅርታ ካጠፋ መቅርታ ጠይቀኝ ተባብሎ እሱም ደስ ብሎት እሺ ብሎ ከሷም ጋር ደግሞ ከሄርሜላም ጋር ሄዶ ካሁን በኋላ በቃ በህይወታችን አትግቢ ብሎ ተለያይቶ ዛሬ ደግሞ አዲስ ነገር ይዘው ሲመጡ እኛ ደንግጠናል። ሀቂቀተን በጣም ነው የደነገጥ ነው። በአንቺ እንደዚህ ይሄን ያክል የፈለገ ነገር ብትበድልሽ እንደዚህ አይነት ነገር፣ ምክንያቱም ለተመልካችሽም ክብር ሊኖርሽ ይገባል። ይሄ ነገር ስሰራ አንድ ሰው ብቻ ወይም ደግሞ ገንዘባችሁን ወይም ደግሞ ራሳችሁን ስሜታችሁን መከተል የለባችሁም። ይሄ ለዚህ ደረጃ የበቃችሁ እኮ ኮሜንታተር ነው ሀቂቀተን እውነት ለመናገር ማለት ነው። አንቺም ደግሞ ለዚህ ደረጃ የበቃሽው ደግሞ በአብርሃም ነው። አብርሃም በነገራችን ላይ የዋህ ነው። ብዙ ጊዜ ቪዲዮ ስሰራ እሱ የዋህ ነው ላለውኝ ዛሬ ለሱ ልወግን ነው ለሱ ልናገር ነው የመጣሁት። ምክንያቱም እኔ ከሀቅ ካለው ሰው ጋር ነው የምጓዘው። ብቻ ሰውን ስለወደድኩት ከመጥፎ ከምንም የሚባል ነገር የለም። እኔ በሚሰራው ስራ ነው አስተያየት የምሰጠው እና ብዙ ጊዜ እኔ የሚቃወሙኝ ብዙ ሰዎች አሉ። ብትቃወሙኝም ሀታ እኔ ከምናገር የሚያግደኝ ነገር የለም ብያቸዋለሁ። የራሴ ስልክ ነው፣ የራሴ ዋይፋይ ነው። ያልተመቸው እንዳልተመቸው ማለፍ ይችላል። ግን የዛሬው በጣም የሚደብር ለተመልካች ራሱ ክብር እንደሌላት ነው የምታሳየው። በዛው የተለቀቀው በራሱ ቻናል ነው። እኛ እኮ አሁን ግራ እየገባን ነው። በነገራችን ላይ በየተራ ነው ቪዲዮ እየሰራችሁ ያላችሁ። ተጣላችሁ ልንል በየተራ በቤታችሁ ቪዲዮ አትለቁም ነበረ። እንደገና ደግሞ አይ አልተጣላችሁም እንድንል ደግሞ ብቻ የምታስመስሉት ነገር በጣም እየከበደን ነው። ተመልካች እኛን ሞኝ እያደረጋችሁን እየሸቀላችሁብን ነው። እውነት ተጣልታችሁ ነው? እኛ ምንም ሊገባን አልቻለምና አሁን ግን እየተጠራጠርን ነው ሁላችንም ማለት ነው። ሀቂቃ ይሄ ነገር በቃ ድራማ፣ እናንተ እኮ ተከታታይ ድራማ ብትሉት ራሱ ምንም ከድራማ የሚተናነስ ነገር የለውም። ከድራማው እንደውም ፊልም ብለው ከሚያቀርቡት ዳይሬክተር ምናምን አድርገውለት ከሚያቀርቡት ይልቅ የእናንተው በጣም እየሰራችሁበት ነው። እና አሁን ሁላችንም ግራ እየተጋባን ነው። ግን እንደዚህ ሀታ የፈለገ ድራማ ቢሆን ይሄን ያክል ከሷ ርቀሽ ከአንቺም ከሱም እኔ ብዬ ነበር በነገራችን ላይ
ሩታን አላምናትም። ከጓደኛ ቅድም እያወራንበት ነበር፣ ሀዲቃ ላይ ሆነን ማለት ነው። ሩታን ሰሞኑ በጣም ደስ ትላለች፣ ለሂቷም ቻናል ከፈተች፣ እንደዛ ብለን እያወራን ነበር። እና ካልመጣባት አልኳት እኔ ደግሞ ነገ ምን እንደምትለኝ እና አላቅምና ብዙ ጊዜ አላምናቸውም በነገራችን ላይ። ዞሮም ግን ለተመልካች ክብር ቢኖራችሁ ጥሩ ነው ብዬ አስባለሁኝ። ውሸትም ከሆነ ደግሞ እንደ ተከታታይ ድራማ ብትለቁት እንደዚህ ያደረጋት እኮ ብላችሁ ትንሽ ብታሻሽሉት እኮ ምንም ማለት አይደለም። ግዴታ በፍቅር ብቻ መሆን የለበትም። ምክንያቱም እንደዛ ከሆነ በእናንተ ምንም ሰው ምንም የሚማረው ነገር የለም። እና ትላንትና የተሰራው ቪዲዮ በጣም ደስ ይል ነበረ። ብዙ ሰው አስደሰታችሁ ነበር። ዛሬ ደግሞ እንደዚህ ሆናችሁ ስትመጡ ብዙ ሰውን አስከፍታችኋል። እስቲ ኮሜንትን ብቻ ራሳችሁን ስሜታችሁን ሳይሆን መከተል ያለባችሁ የሚከተላችሁን ሰው ደግሞ ኮሜንቱን እዩት እስቲ። ኮሜንቱ በጣም የሆነ ስሜታዊ ሆነው ነው እየተናገሩ ያሉት። በ30 ደቂቃ ውስጥ 700 ያኔ 800 ላይክ የተሰጠው የጻፉትን ኮሜንት ላይክ የሰጡት አሉ። በቃ አንቺ ባለጌ ነሽ፣ አንቺ ጅል ነሽ፣ አንቺ እንደዚህ ነሽ ብለው እንዳለ እሷ ላይ ነው የሚወርዱት። በነገራችን ላይ አብርሽ ብሏል ከዚህ በፊት እኛ ምንም የሚጎዳን ነገር የለም፣ ስደቡን፣ የፈለጋችሁ ነገር አድርጉ፣ ብቻ ቻናላችን ቪዲዮችን ይውልን ብሏል። ግን ከክብር የሚባል ነገር አለ። ለተመልካችም ክብር ለራሳችሁም ክብር ስትሰጡ የበለጠ ሰው እንዲወዳችሁ ያደርጋችኋል። 300 ሺህ ሰው አየም ብላችሁ ይሄን ያክል መሆን የለባችሁም። የተሻለ ነገር ይዛችሁ ስትመጡ 1 ሚሊዮን ሰው ይከተላችኋል። ያኔ ስራን በአዶና የተማሩ አዶና እንደገና ደግሞ ማነው ስሙ እስር ቤት የነበረው ልጅ እና የምሰሩት ስራ ነው የሚወስነው። እና ለማንኛውም የዛሬው በጣም አስከፍታችሁናል። በተለይ እንትንን ተመልካችን ወጣችሁ ይቅርታ መጠየቅ አለባችሁ። በተለይ ሩታ ወጥተሽ ይቅርታ ጠይቂ። ሀቂቀተ ማለት ካልሆነ እንዘምትብሻለን። ሁላችን ፎሎ ሰብስክራይባሽን ስናነሳ ቀጥለጥ ትላላችሁ። አንዳንዴ ግን ለማሳየት አለብን መሰለኝ። ሀቂቀትን እንደዚህ እየተጨማለቁብን የሆነ ሰዓት አድማ አድርገን ሰብስክራይባችን አንስተን ብንወጣ እነሱ ራሳቸው ይስተካከላሉ ብዬ አስባለሁኝ። እኔ እንደኔ ሀሳብ ነው፣ ማንሳት አልፈልግም። ግን በቃ ሲያበዙት ደግሞ መመሪያ እኛም ደግሞ ሞኛ አድርገው እንዳይዙን መመሪያ ይሆናቸዋል ብዬ አስባለሁኝ። እና ይሄ እንደሰራችሁት ስራ ደግሞ በጣም የሚደብር ነገር ስለሆነ በቃ ያኔ ቀርታ ብትጠይቁን ደስ ይለናል፣ ለእኛም ማለት ነው። እኛንም አክብሩን፣ ራሳችሁም ተከበሩ። የዛሬው ቪዲዮ በጣም የሚደብር ብዙ የማዳም ቅመሞችን ቅስም የሰበረ ነውና ለእናንተ ሊታይላችሁ ይችላል። ግን የሰውን ቅስም ሰብሮ ደግሞ በጣም ጥሩ አይደለም ለማለት ያክል ነው የመጣሁት። ያው አልሰራም ብዬ ነበረ፣ ግን ይሄንን አይቼ ደግሞ ማለፍ አልቻልኩም። ለማንኛውም የማዳም ቅመሞች ተረጋጉ። ይሄ ነገር ደግሞ እንደዚሁ አሁን በቃ ድራማ መሆኑን እንደዚሁ እያስረዱን ነው ያሉት። እኛንን አልገባንም ብሎ ወይም ደግሞ ስለምንወዳቸው ይሁን በጣም በፊት ጀምሮ የሚከታተሉ ልጆች አሉ። ስለሚወዷቸው ስለንትን ስለሚሏቸው ነው መሰለኝ በቃ ሊያምኑ አልቻሉም። እኔ ግን ሀቂቀተን አሁን በክቶልኛል ሁሉም ነገር ማለት ነው። በቃ ድራማ እንደሆነ ተከታታይ ድራማ ክፍል 1 ክፍል 2 አልተባለም እንጂ ድራማ ምን ድራማ ፊልም በሉት እንደዛ ነው እያየሁት። እና ለማንኛውም የማዳም ቅመሞች ተረጋጉ። አላኩልሃልን ያው እርስ በራሳችሁም ደግሞ መጣላታችሁን ይቅርባችሁ። መጥፎ ነገር መጥፎ ኮሜንት መጻፍ ደግሞ ይቅርባችሁ። እነሱ ወደው ፈቅደው አግኝተውበት ለራሳቸው ለጥቅማቸው ብሎ እየሰሩ ነው። እኛም ደግሞ ይሄን ያክል ደግሞ መሆን የለብንም። አላኩል ያህልን የራሳችሁንን ህይወትም ደግሞ የማዳም ቅመሞች ኑሩ። እርስ በራሳችሁ 15 ሆናችሁ የራሳችሁን ቻናልም ከፍታችሁ አሳድጉ። በማዳም ቤት ሌላ ቢቀር ሰዓቱን ሞልታችሁ አገር ከገባችሁ አገር ገብታችሁ የራሳችሁን ስራም ታስተዋውቁበታላችሁ። አሁን ላይ ደግሞ ሁሉም ነገር በሶሻል ሚዲያ ስለሆነ
እናንተም ደግሞ የራሳችሁ ሶሻል ሚዲያ ሊኖራችሁ ይገባል። ሁሌም ለሰው ስናጨበጭብ መኖር የለብንም። ቻናል መክፈት የፈለጋችሁ ደግሞ እኔን አናግሩኝ። ከፈለጋችሁ ካመናችሁኝ ከፍቼ እሰጣችኋለሁ። እንዴት እንደሚከፈት በቪዲዮ ያሳያችኋለሁ። የቻልኩትን ደግሞ እረዳችኋለሁ። እናንተም ደግሞ ጥሩ ነገር ሰርታችሁበት ይዛችሁ ስትመጡ ስታገኙ ስትለወጡ የማዳም ቅመም ስታገኝ ስትለወጥ ደስ ይለኛል። ሀቂቃ የሆነ ነገር ሰርተው አገር ገብተው ቤቴን ይዩልኝ እንደዚህ ያበሉልኝ እንደዚህ ሲሉ የሆነ የተሻለ ቦታ ሲሆኑ ወላሂ የማዳም ቅመሞች እንዴት ደስ እንደሚለኝ ልነግራችሁ በቃ ልክ እህቴ እንዳደረገችው ነው የምቆጥረውና የቻልኩትን ነገር አግዛችኋለሁ። እኔም ለራሴ የሰራውኝ አይደለም፣ ግን ሰዓቴ እንዳያነሳብኝ ብዙ ነገር እጠራለሁኝ። የቀረውን ደግሞ ሀገሬን ገብቼ እሰራበታለሁ ብዬ ነው። ለማንኛውም አበዛውኝ። ሰብስክራይብ አድርጉኝ። ያው አስቤበት አይደለም የመጣሁት። በነገራችን ላይ ቪዲዮ ይሰራለሁ ብዬም አላሰብኩም ነበር፣ ግን ሳያቸው ደብረውኝ ነው። በጣም ነው ያስደበረኝ ዛሬ። ለማንኛውም ይመቻቸው እነሱ ስላገኙበት። ሁሉም ሰው የተመቸው ነው የሚያደርገው። እንደገናም ደግሞ ሁሉም ሰው የተመቸውን ነው የሚያየው። ማንም ሰው አስገድዶን አይደለም እያየናቸው ያለ ነው። ሶ በቃ እነሱም የፈለጉትን ማድረግ መብታቸው ነው፣ በስልካቸው በዋይፋያቸው ማለት ነው።